አንዳንዴ ይህን በወጣትነት በህፃንነት ከሆነ እኮ አሁን እነዚህ በህፃንነት ዲቁና በህፃንነት መንኩስና አስገብተ ቅዳሴ ግቦ እንኳ ቢባል እናቴን አፍቃኛለች ርቦኛል ብሎ ሊወጣም ይችላል፣ ሊያለቅስም ይችላል ማለት በጣም ጥንቃቄ ያስፈልጋልና እንደዚህ አይነት በውበቱ ድርማ ከላይ ውስጥ እንዳንቶ ሁሉንም በለጠው መጨረሻውና አቋርጦ ነው የሄደው። መጀመሪያም ሲጀመር መሰረት የሌለው ምንኩስና፣ መሰረት የሌለው ቁምስና፣ መሰረት የሌለው ዲቁና፣ መሰረት የሌለው ቅስና፣ መሰረት የሌለው ምንኩስና ስለነበረው ምንኩስናውን ጥሎ የሄደ መነኩሴ አይተን መነኩሴ ነኝ ያለ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የተወደዳችሁ የአክሱም ጽዮን ሚዲያ ቤተሰቦች በአገር ውስጥና በውጭ ዓለም ሆናችሁ የምትከታተሉ መላው ኦርቶዶክሳውያን እንደምን ሰነበታችሁ? እኔ ዛሬ የመጣሁበት ምክንያት ሰሞኑ በሶሻል ሚዲያ በልዩ ልዩ ስትመለከቱት እንደሰነበታችሁት ትክክለኛ መነኩሴ ሳይሆን ከምንኩስና ወደ እስልምና ሄደ በሚል ብዙ የተሰራው በራሱ ቆሞስ አባ ኃይለ ሥላሴ ገብረ መድኅን ብሎ የሚጠራ ግለሰብ በመቀሌ አካባቢ የነበረ ማለት ነው። በመጋቢት 7ኛ ወር 2018 ዓመተ ምህረት ወደ እስልምና እምነት እንደገባ ሲነገር ሰንብተዋል ማለት ነውና ስለዚህ ይህን ስላችሁ ይህን መነኩሴ የት መነኮሰ? ያመነኮሱት አባትስ ማን ነው? ትክክለኛ መነኩሴ ነው ወይ? ትክክለኛ መነኩሴ ከሆነስ ለምን ገዳሙ አልታወቀም? ለምን ገዳሙስ አልተናገረም? የቅጥሩስ የት ነው? የት ነው የሚያገለግለው? የሚል ጥያቄ ብዙ ጥያቄዎች አሉ ማለት ነው ኦርቶዶክሳውያን የሚጠይቁት። ይህን መነኩሴ ነኝ ያለው አባ ኃይለ ሥላሴ ቆሞስ ብሎ ራሱም ለዛውም ገና ሕፃን ነው፣ ወጣት ነው። ፕሬስ አድርጎ ሽዎ በሽዎ ጥርሱን አስሮ ስለ መልኩ ስለ ቁንጅናው ሲጨናነቅ የነበረ በአንዳንድ ልክ ትክክለኛ መነኩሴ በመምሰል በመባረክ ወይም ደግሞ በማሳረግ ምዕመናንን በተሰበሰቡበት ዙሪያ ላይ በመገኘት ብዙ ቪዲዮዎችን ሲያስተላልፍ ቆይተዋል። ለዚህ ደግሞ በተለይም የመቀሌ ሀገረ ስብከት ባለመቆጣጠሩ ባለመያየቱ በጣም አዝነናል፣ እውነት ለመናገር ማለት ነውና እንደዚህ አይነት ሰዎች መነኩሴ ትክክለኛ መነኩሴ ሳይሆኑ መነኩሴ መስለው የሚታዩ ህዝብ ግራም ያጋቡ ትክክለኛ ትምህርት ያልሆነ የሚያስተላልፉ በእምነት ያልበሰሉ በምንኩስና ያልበሰሉ ትክክለኛ ምንኩስና የሌላቸው መነኮሳትን መስለው የሚያስተላልፉ ወይም ደግሞ የሚንቀሳቀሱ በጣም መከታተል እንዳለበት አይተናል ማለት ነው። ስለዚህ የመቀሌ ወጣቶችም ሰሞኑ ባለፈው በለቀቁት ቪዲዮ ላይ አብዛኛው እነሱ ያስተላልፉት በትግርኛ ነው፣ በአማርኛ ነው ያስተላልፉትና በትግርኛ ወጣቶቹ ኦርቶዶክስና እስልምናን ለማጣላት የምትሞክረውን ነገር ወደ እስልምና ትክክለኛ መነኩሴም አይደለህም፣ ትክክለኛ መነኩሴ ከሆንከ የት ነው ገዳም የት ነው አገልግሎት ብሎ ጠይቀውታል። መልስ የለውም። እኔ ወደ እስልምና የገባሁት ሳውዲ ደርሼ ለመምጣት መካ ደርሼ ለመምጣት እነሱን መስዬ ደርሼ ለመምጣት ነው ይህን የሆንኩት። ተመልሼ ደግሞ ወደ ኦርቶዶክስ እመለሳለሁ ብሎ ነው መልስ የሰጣቸውና ይህን ደግሞ በሁለት ማንኪያ አይበላም ማለት ነው። በሁለት ማንኪያ አይበላም። እምነት አንዲት ናት። ስለዚህ ትክክለኛ ኦርቶዶክስ አይደለም ይህን ግለሰው ማለት ነው። ስለዚህ ይልቁንስ በውስጡ ብዙ ሰዎች እንደዛ አይነት ኦርቶዶክስ መስሎ ኦርቶዶክሳውያን እንዲሰልል ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲሰልል በውስጥ ያልሆነ የተራከሰ ነገር መልእክት እንዲያስተላልፍ መልእክትም ያለው ይመስለኛልና ጥንቃቄ በጣም ሊደረግ ይገባል ማለት ነው። በየገዳማቱና በየአብያተ ክርስቲያኑ አጥቢያ ወረዳዎች ሀገረ ስብከት ጥንቃቄ ልታደርጉ ይገባል። ሁላችን ጥንቃቄ ልናደርግ ይገባል። ብቻውን አይደለም ባይዘው እንደዚህ አይነት ሰዎች ብዙም ሊኖሩ ይችላሉ ማለት ነውና ጥንቃቄ ማድረግ ያስፈልጋል። ስለዚህ ይህን መነኩሴ ነኝ ያለኝ ቆሞስ አባ ኃይለ ሥላሴ ገብረ መድኅን እያለ ራሱን ሲጠራ የነበረ በአሁን ሰዓት ደግሞ ስሙ ደግሞ አብደላ ገብረ መድኅን ብሎ ደግሞ መጣልን። በጣም ይገርመው ያሳዝናልም እውነት ለመናገር ማለት ነው። ይህን ለምንድን ነው እንደዚህ የሆነው ካላችሁኝ
ትክክለኛ አንድ ሰው ትክክለኛ እምነት ያለው ትክክለኛ ሃይማኖት ያለው ስለ ሃይማኖቱ ያውቃል፣ ስለ እምነቱ ያውቃል፣ መሰረታዊው የሆነ ነገር ሁሉ ያውቃል ማለት ነው። ይሄን ደግሞ በተለያየ ነገር እንደሰማናው ደግሞ ምንም ያውቀው ነገር የለም ማለት ነው። አሁን ዘበሰማያት ጸሎትን ማሳረግ ይሄን እኮ ማንም ምእመንም ሸምድዶ ማሳረግ ይችላል። ሸምድዶ አንድ 10 ቃላትን መሸምደድ ይችላል ማለት ነው። ምእመናን ሁሉ አሜን ያሉትን ሁሉ ሰው በእምነት ያለ መስሏቸው ወይም ደግሞ ሰው ተግባሩ ነው የሚገልጸውና ይህን መነኩሴ ነኝ ብሎ የመጣ ሰሞኑ በሶሻል ሚዲያ ልዩ አነጋጋሪ ሆኖ የሰነበተው ተግባሩ ትክክለኛ ኦርቶዶክስ እንዳልነበረ፣ ትክክለኛ መነኩሴ እንዳልነበረ፣ ትክክለኛ መናኝ እንዳልነበረ አሁን ተግባሩ ገልጾታል ማለት ነው። አሁን ወደ ትክክለኛ ሰው የሚገልጸው ተግባሩ ነው። ይሁዳ ከ12 ሐዋርያት አብሮ ሳለ ሐዋርያት ይሁዳ ክርስቶስን አሳልፎ እንደሚሰጡ አያውቁም ነበረ። ጓደኛቸው ነበር። በዋለበት እየዋለ ባደሩበት እያደረ ከክርስቶስ እግር ስር ቁጭ ብሎ ሲማር ነበረ። ኢየሱስ ክርስቶስ ግን ነገ ከእናንተ መካከል አሳልፎ የሚሰጠኝ አለ ብሎ ሲናገር እኔ ሆንን ብሎ ሐዋርያት ሁሉ ጠይቀዋል ማለት ነው። ስለዚህ ይሁዳ ኢየሱስ ክርስቶስ አሳልፎ ከሰጠው በኋላ 30 ብር ተቀብሎ በተግባሩ ይሁዳ ሆኖ ሲመጣ ተግባሩ ነው የገለጸው ይሁዳ ማለት ነው። ሐዋርያት ያወቁት ያን ጊዜ ነው። ምእመናንም ለምን ያን ጊዜ አላወቃችሁትም ነበረ እንዴት ብሎ ብዙ የሚጠይቅ ሰው አለና ሰው ተግባሩ ሳይገልጸው እውነተኛ ሊመስል ይችላል ማለት ነው። እውነተኛ ሊመስል ይችላል። ለወደፊት ግን ትልቅ ትምህርት ናቸው እንደዚህ አይነትና በተለይም በወረዳ ቤተ ክህነት የማያውቃቸው ገዳማት የማያውቋቸው ካህናትም ዲያቆናትም መነኮሳትም የማያውቃቸው ከሆነ ህዝብ እየሰበሰቡ ግን እናስተምራለን፣ ህዝብ እየሰበሰቡ እናሳርጋለን፣ ህዝብ እየሰበሰቡ ወደ ጉብኝት እንሄዳለን የሚሉ ሰዎች በጣም ልዩ የሆነ ጥንቃቄ ሊደረግ ይገባል ወደፊቱ ማለት ነው። ስለዚህ በሰበካ ጉባኤ ያልታቀፈ በቤተ ክርስቲያን የማይታወቅ ከሆነ ዝም ብሎ አየር ላይ አገልግሎት አገለግላለሁ የሚል ሰው በጣም ልክ ከቆሞስ አባ ኃይለ ሥላሴ የሚለው ልክ ወደ አብደላ ማለት ነው። እና ይህን ነው ተግባሩ ውጤት ይህን ነው። አንደኛ ይህን ትክክለኛ እኔ መነኩሴ ነኝ ካለ ይሄን ያመነኮሰ እሱን ሳይሆን እኛ የምንጠይቀው ሁሉ ጊዜ እሱ ወደ እስልምና ሄደ መጣ ቢሄድ የሚጎዳው ራሱ ነው። በእምነቱ ጸንቶ ቢኖር የሚጠቅመው ራሱ ነው ማለት ነው። ስለዚህ እስከ መጨረሻ የሚጸና ይድናል ነው የሚለው ወንጌል። እስከ መጨረሻ የሚጸና ይህን ደግሞ በእምነቱ ኦርቶዶክስ ነኝ ካለ እስከ መጨረሻም አልጸናም። ለዛም ብሎ ደግሞ ከምእመናን በላይ ሆኖ ደግሞ ክህነት አለኝ፣ ዲቁና አለኝ፣ ቁምስና አለኝ ብሎ ለዛውም እኔ ሙስሊም ነኝ ሲል ስለ ኦርቶዶክስነት አላወቃትም ማለት ነው። ኦርቶዶክስነት አያውቃትም፣ መጽሐፍ ቅዱስም አያውቅም፣ ስለ ገዳም ሕይወትም አያውቅም፣ ስለ መንፈሳዊ ሕይወት አያውቅም። ስለዚህ ይሄን በዘላለማዊ ሕይወት ሳይሆን የተሸነፈው በምድራዊ ሕይወት ነው የተሸነፈው ማለት ነው። በዘላለማዊ ሕይወት ሳይሆን በጊዜያዊ ሕይወት ነው የተሸነፈው ማለት ነው። በጥቅም ተሸንፈዋል፣ ወድቋል ማለት ነው። ስለዚህ ይሁዳም ሐዋርያ ነበረ ማለት ነው። ይሁዳም ሐዋርያ ነበረ። እስከ መጨረሻ ያዘለቀ ግን ጴጥሮስ ነው። እስከ መጨረሻ የጸና ጴጥሮስ ነው። ሌሎች ሐዋርያት ናቸው። ይሁዳ ግን ወድቀዋል ማለት ነው። አርዮስም እኮ ሊቀ ጳጳስ ነበረ። አርዮስም ክህዶ ነው የወጣና ክህደው የወጡ ብዙዎች፣ የተጠሩ ብዙዎች፣ የተመረጡ ግን ጥቂቶች ናቸው። ይህን ለመጨረሻ አልተመረጠም ማለት ነው። ተጠርቶ ነበረ፣ ኦርቶዶክስ ነኝ ያለ ተጠርቶ ነበር። የተጠራ ሁሉ ደግሞ እስከ ፍጻሜ ይዘልቃል ማለት አይደለም። ስለዚህ እስከ መጨረሻ የሚጸና ይድናል ነው የተባለውና እስከ መጨረሻ መጽናት ነበረበት ወይ ደግሞ መጽናት አለብን ሁላችን ማለት ነውና በጣም ጥንቃቄ ልታደርጉ ይገባል። በልዩ ልዩ ስፍራ ሆናችሁ የምታዳምጡ አንዳንድ ሰዎች ሁሉ መነኩሴ አንድ አድርገው ደግሞ የሚመለከታሉ። ሁሉ መነኩሴ አንድ አይደለም። ሁሉ መነኩሴ አንድ አይደለም። እያንዳንዱ መነኩሴ ሲባል ትክክለኛ ምንኩስና የሌላቸው ሰዎች ኃይል ሊባሉ ይገባል። አገልግሎታቸውም ሊታወቅ ይገባል። የመነኮሱበት ገዳም ሊታወቅ ይገባል። ያመነኮሳቸው አካል ሊታወቅ ይገባል። ስለዚህ ለገዳማት እንደዚህ አይነት በገዳም ያልመነኮሱ ሰዎች የገዳማት ስም ለማጥፋት ሆን ብለው የተነሱ ገንዘብ የሚከፈላቸው አበል የሚከፈላቸው ከመንፈሳዊነት ይልቅ ክብራቸው ከመንፈሳዊነት ከእምነታቸው ይልቅ ገንዘብ የመረጡ ጥቅም የመረጡ ብዙ ሰዎች እንደዚህ አይነት አሉና ከነዚህ አንዱ ደግሞ ይህን ራሱ ቆሞስ ነኝ ብሎ ሲጠራ ቁምስና ያልተሰጠው ቆሞስ ነኝ አለ። ዲቁና ያልተሰጠው ዲያቆን ነኝ አለ። ምንኩስና በገዳም ያልተሰጠው መነኩሴ ነኝ ብሎ የመጣ አሁን ደግሞ አብደላ ሆኖ የመጣ ከምንኩስና ወደ እስልምና ከቅድስና ወደ እስልምና ራሱ ቀይር ያለው
በኦርቶዶክስ ሳለም ያልገባው በኦርቶዶክስነት የኖረ አሁንም ሳይገባ ወደ እስልምና የሄደ ይሄን ገና ሕፃን ወጣት ነውና አንዳንዴ እንደዚህ አይነትም ላለማመንኮስ ጥንቃቄ ማድረግ ያስፈልጋል። አንዳንዴ ይህን በወጣትነት በህፃንነት ከሆነ እኮ አሁን እነዚህ በህፃንነት ዲቁና በህፃንነት ምንኩስና አስገብተ ቅዳሴ ግቦው እንኳ ቢባል እናቴን አፍቃኛለች ርቦኛል ብሎ ሊወጣም ይችላል፣ ሊያለቅስም ይችላል ማለት በጣም ጥንቃቄ ያስፈልጋልና እንደዚህ አይነት ሐሳብ ይዘው ሰዎቹ እንዴት ነው ምንኩስና ማለት አረጋዊ መንፈሳዊ ማር ይስሐቅ ስለ አባቶቻችን ህይወት መሰረታዊ ነገር ማወቅ አለበት። ነቢረ ገዳም ማወቅ አለበት። በገዳም የኖረ ስለ ገዳም ስርዓት ስለ ገዳም ህይወት ያወቀ የተረዳ ማወቅ ብቻ ሳይሆን ደግሞ በህይወት የኖረበት መሆን አለበት። በህይወት የኖረበት ሸምድዶ ያጠና ሳይሆን በህይወት የኖረ በገዳም የኖረ ስለ ገዳም ህይወት ሲጠየቅ በራሱ ህይወትም የሚገልጽ ምንኩስናው የሚገልጽ መሆን አለበት። ገዳምን የሚወድ የገዳም ፍቅር ያለው የመጽሐፍ ቅዱስን ያወቀ የተረዳ ለሚጠየቀው ጥያቄ ደግሞ መልስ የሚሰጥ መሆን እንዳለበት ነው የተረዳሁትና ብዙ ጊዜ አንዳንድ ጊዜ ባለማወቅ ያደረጉት አንዳንድ ሰዎች ብዙዎች ደግሞ የዋሃን ምእመናን ብዙ ሲሸበሩ ይታያል ማለት ነው። ለምን ሆነ የሚለው ቀና አስተሳሰብ ያላቸው ለእምነታቸው ጠንካራ ስለሆኑ ምእመናን ለእምነታቸው ጠንካራ ስለሆኑ ገዳም ስለሚወዱ መነኮሳትን ስለሚያከብሩ የአባቶቻቸው ገዳም ሲባል ልክ እንደነ አቡነ ተክለ ሃይማኖት አቡነ ገብረ መንፈስ ቅዱስ እንደነ አቡነ ሳሙኤል ዘዋልድባን ልክ እንደ 9 ቅዱሳን አባቶቻችን ቅዱሳን የመሰረቱት ያሉበት ገዳም እንደነ እንጦንስ መቃርስ ጳኩሚስ የመሰረቱት ገዳም ስለሆነ ብዙ ቅዱሳን ያለፉበት ስለሆነ በእንደዚህ አይነት ትልካሽ የወረደ የረከሰ ነገር ደግሞ ሲገለጽ ለምን ብለው ምእመናን ያዝናሉ። እኛም ሁላችን እናዝናለን። ግን ለመሆኑ ከጅምሩስ ክርስትና ነበራቸው እነዚህ ሰዎች ወይ ነው ዋናው ነገር። ክርስትና ሳይሆን ሳይገባቸው በክርስቲያን በተሰበሰቡበት ተገኘ ማለት ክርስቲያን ነው ማለት አይደለም። ክርስቲያኖች በበዙበት ስፍራ ተገኝቶ ካሜራ ፎቶ መነሳት ወይም ደግሞ ቪዲዮ መቀረጽ ክርስትና አያስብልም። ክርስትና በህይወት ስትኖር ነው። ይህን መነኩሴ ነኝ ያለ ደግሞ በአሁን ስሙ አብደላ የተባለው ትክክለኛ ግብሩ ገልጾ የመጣ ትክክለኛ ስራውን ትክክለኛ እምነቱን የገለጸልን የኖረበት ህይወት ነው የገለጸልንና ትክክለኛ እምነት ያለው እስከ ማታ ያመሻል ማለት። ትክክለኛ እምነት የሌለው ደግሞ አቋርጦ ነው የሚሄደውና አቋርጦ ነው የሄደው። መጀመሪያም ሲጀመር መሰረት የሌለው ምንኩስና፣ መሰረት የሌለው ቁምስና፣ መሰረት የሌለው ዲቁና፣ መሰረት የሌለው ቅስና፣ መሰረት የሌለው ምንኩስና ስለነበረው ምንኩስናውን ጥሎ የሄደ መነኩሴ አይተናል። መነኩሴ ነኝ ያለ ማለት በትክክል ስሙ አሁን የምንጠራው ቆሞስ አባ ኃይለ ሥላሴ ገብረ መድኅን ሳይሆን ይህን በራሱ ያወጣው ስም ነው። ማንም የሰጠው አይደለም። ገዳማትም አልሰጠው፣ ሊቀ ጳጳስም አልሰጠው። የሰጠው ካለ አካል ደግሞ ይህን ሰጥቶኛል ብሎ በማስረጃ ማቅረብ ይችላል። እኛ ለሰጠው አካል እንጠይቃለን። እንደዚህ አይነት ማለት ነው። ገና ለአቅመ አዳም ሳይደርስ እውቅና ሳይኖረው የምንኩስና ህይወት ሳያውቅ መጽሐፍ ቅዱስ ሳያውቅ ስርዓተ ቤተክርስቲያን ሳይማር ሳያውቅ ሳይረዳ ከሰጠ ልክ ለአንዱ ምእመን እንደሰጠ ይቆጠራልና ይህን ስህተት ነው ማለት። ስለዚህ ራሱ የጠራ ነው። ትክክለኛ አሁን ስሙ አብደላ ይባላል ማለት ነው። አብደላ ይባላል። አሁን በተለያየ ገንዘብ ተከፍሏቸው ከቤተ ክርስቲያን ይልቅ ከእምነቱ ይልቅ ገንዘብ የሚከተሉ ሰዎች እነዚህ ለእምነታቸው አይደለም የሚጨነቁ፣ ስለ ዘላለማዊ ህይወትም ምንም አያስጨንቃቸው ማለት ነው። አንደኛ ቅድም ሲል በቲክቶክ በተለያየ ድምፅ ቀርጾ ያስተላልፍ ነበረ ራሱ። አንደኛ እውነተኛን ለመምሰል በትግራይ ባሉ ገዳማት ትላልቅ ገዳማት ምእመናን የሚወዷቸው ጥንታዊ ታሪካዊ የቅዱሳን ስፍራ የሆነ ገዳማት ሄዶ በመቀረጽ ቪዲዮ ይለቅ ነበረ፣ እውነተኛ ሰው እንዲያምነው ማለት ነው። ሁለተኛ ደግሞ ትላልቅ የእጅ መስቀል ትልቅ መስቀል ይዞ አንገት ላይ ደግሞ ሃይከን አድርጎ መስቀል አድርጎ ይለቅ ነበረ። ሰው ባየው ነገር ስለሚማረክ እውነት ስለሚመስለው ይህን ሰው ለማታለል ያደርገው የነበረ ጥረት በጣም ሰፊ ነው ማለት ነው። ይህን ትላልቅ ቤተ መቅደስ የሚቀደስበት ትላልቅ መስቀሎች ይዞ በአደባባይ ነበር የሚታየውና አለሁ የሚል በአደባባይ ቅድስና የሌለው ህይወት የሌለው ሰው አለሁ የሚል መውደቂያውም ፈጣኝ ነውና ወድቆ ነው ያየነው ማለት ነው።
በመውደቁ ማንም ሰው ደስ የሚለው ነገር የለም። ክርስቶስ አንድ የወደቀውን የጠፋውን አዳም ፍለጋ ነው ወደዚህ ምድር ወደዚህ ዓለም የመጣና አዳምስ ወድቆ መነሳት አዳማዊ ባህሪ ነው። ወድቆ በኃጢአት ወድቆ በዛ መቅረት ግን ሰይጣናዊ ወይ ደግሞ ዲያብሎሳዊ ባህሪ ነው ማለት ነው። ስለዚህ ይህን ወደቀ፣ ከወደቀበት ደግሞ አልተነሳም። ከወደቀበት እንዲነሳ ሁላችን እንጸልያለን። እንኳን ወጣ እንኳን ሄደ የምትል አይደለችም ኦርቶዶክሳዊ ተዋሕዶ ቤተክርስቲያን። ኦርቶዶክስ ተዋሕዶ ቤተክርስቲያናችን የምታስተምረው ቅዱሳን አባቶቻችን የሚያስተምሩት መጽሐፍ ቅዱስ የሚያስተምረው ነው። ፍቅር ነው፣ ትህትና ነው፣ አይቶ እንዳላየ እውነት እውነት ነው፣ ሐሰት ሐሰት ብላ ታስተምራለች ኦርቶዶክስ ተዋሕዶ ቤተክርስቲያናችን። ምእመናንም የሚወዱት ይህን ነው። አባቶቻችን የሚወዱት ያለፉበት ህይወትም ቅድስና ነው፣ ንጽህና ነው፣ እውነት ነው። ሐሰት ሐሰት ነው የሚሉት፣ ለጥፋት ላጠፋ አጥፍተሃል ነው የሚሉት። የንስሐ መንገድ ነው የሚወዱት አባቶቻችን። ቤተክርስቲያናችን የምታስተምረው ይህን ነው። ስለዚህ በመውደቁ ማንም ሰው ማንም ኦርቶዶክሳዊ ደስ ያለው የለም። ከኦርቶዶክስ በመውጣቱ ኦርቶዶክስን ልዩ ልዩ ስም በመስጠቱ ግን ብዙዎች አንዳንድ ደግሞ በይበልጥ ደግሞ የእስልምና ተከታዮች የሆኑ ሙሉ የእስልምና ሊወክሉ የማይችሉ ግለሰቦች ደግሞ ደስ ብሏቸው ደግሞ ደስታቸውን ሲገልጹ ጥላቻቸውን ሲገልጹ ደግሞ አይተናል። በቀጣይ ያለውን አቀርብላቸዋለሁ። ስለዚህ ይህን መነኩሴ ሲጀመር አንደኛ መንኩሽ ያለው ካለም ከእድሜው ሳይደርስ የመነኮሰ፣ ሁለተኛ ደግሞ ሽወ ደግሞ ልክ እንደዚህ ለቁንጅና ለውበት ተጨናንቀው ጥርሳቸውን ለማስተካከያ የሚጠቀሙበት አስሮ ነው ሲታይ የነበረ ማለት ነው። ሶስተኛ እኔ ባለፈው አብይ ጾም ላይ ጠፍቼ የነበረ ሰሙኑ የጠፋሁበት ምክንያት ስዋኤ ሰንብቼ ነው የወጣሁት፣ አሁን ግን መጥቻለሁ ነው ያለና ወደ ዘወረደ ቅድስት ምኩራብ አካባቢ ነው እንደዛ ብሎ መልእክት አስተላልፎ ነበረ። የሚገርማቸው ነገር የተንኮል መሆን ግን በቲክቶክ ሁሉ የቀረጸውን በትግራይ ገዳማት፣ በትግራይ አብያተ ክርስቲያናት፣ በትግራይ ንግስ በተለያየ ነገር የቀረጻቸውን ቪዲዮ መጀመሪያ ወደ እስልምና ገብቻለሁ ብሎ በማወጁ አብደላ ገብረመድህን ማለት ነው መጀመሪያ ቪዲዮዎችን አጥፍተዋል ማለት ነው። ቪዲዮዎችን መጀመሪያ አጥፍተዋል ማለት ነው። ለምን? ሰዎቹ አውርደው በተናገረው እያንዳንዷን ነገር ባስተላለፈው እንዳይሞጉትት ምን አድርጓል? መጀመሪያ አጥፍቶታል ማለት ነው። ፕራይቬት አድርጎታል ማለት ነው። ይህን ምን ለማለት ነው? መጀመሪያ አስቦበት ይሰልል እንደቆየ መጀመሪያ አስቦበት በክርስትና ሳይሆን በክርስትና ህይወት የሌለበትን ህይወት ግን በክርስትና እንዳለ አስመስሎ ምንኩስና ሳይኖረው መነኩሴ መስሎ ቄስ ሳይሆን መስቀል ይዞ ቆመስ ሳይሆን ቆመስ ነኝ ብሎ ስሙ ጽፎ መነኩሴ ሳይሆን መነኩሴ ነኝ ብሎ መጥቶ ግን ኦርቶዶክሳውያን ለማታለል ያደርገው እንደነበረ ነው አሁን የሁላችን የተረዳ ነው ማለትና በጣም ከሱ ተመራችሁ ሌሎች እንደዚህ አይነት ያሉ ሌሎችም ዲያቆናት ሊሆን ይችላሉ፣ ቄሶች ሊሆኑ ይችላሉ፣ አጥማቂያን ሊሆን ይችላሉ፣ መነኮሳት ሊሆን ይችላሉ። በተለያየ ስፍራ የሚንቀሳቀሱ ኦርቶዶክሳውያን ጥንቃቄ ልታደርጉ ይገባል። ምእመናን ጥንቃቄ ልታደርጉ ይገባል። የሚያስተምራችሁ እወቁ፣ የሚሰብካችሁ እወቁ፣ የሚያሳልማችሁ ሰው ማወቅ አለባቸው። የት ነው የመነኮሰ የየት ካህን ነው ብላችሁ ሳታውቁ ዝም ብላችሁ ማን መስቀል ይዞ የወጣ ዝም ብላችሁ መሳሳት እንዳይኖር ጥንቃቄ አድርጉ። የወረዳ ቤተ ክህነት ሀገረ ስብከቶችም በጣም ጥንቃቄ ልታደርጉ ይገባል። በይበልጥ ደግሞ ገዳማት ደግሞ ጥንቃቄ ልታደርጉ ይገባል። እንደነዚህ አይነት በግ መስለው የሚመጡ ተኩላዎች ናቸውና ተኩላ ደግሞ ሊሰርቅ፣ ተኩላ ሊበላ፣ ተኩላ በጎችን ሊበላ ነው የሚመጣ፣ በጎችን ሊነጥቅ ነው የሚመጣ፣ በር ሰብሮ ነው የሚገባ ተኩላና የተኩላ አካሄድ የሚሄድ መነኩሴ የለም። ይህን ደግሞ ተኩላ ነው። እምነቱ የሚቀያየር መነኩሴ የላትም ኦርቶዶክስ ተዋሕዶ ቤተክርስቲያን። አንድ ጊዜ ኦርቶዶክስ፣ አንድ ጊዜ ሙስሊም፣ አንድ ጊዜ ፕሮቴስታንት የሚሆን የላትም። ኦርቶዶክስ አንዲት ናት። ወነአምን በአሐዱ አምላክ በአንድ አምላክ እናምናለን። ወነአምን በአሐቲ ጥምቀት በአንዲት ጥምቀት እናምናለን። ወነአምን በአሐቲ ቅድስት ቤተክርስቲያን በአንዲት ቅድስት ቤተክርስቲያን እናምናለን። ዘኢተምህረ በውስቴታ እየአምር ሕግጋትያ በውስጧ ያላደገ ያልተማረ ሕጓ ስርዓቷ ሊያውቅላት ሊረዳላት አይችልምና በውስጧ ስላላደገ ወጥቶ ሄደ ማለት ነው። ስለዚህ ጥንቃቄ ልታደርጉ ይገባል። እስቲ የሰማነው አለ። በይበልጥ ደግሞ እኔ እስልምና ተቀብያለሁ ያለው ግለሰብ እኔ እስልምና ተቀብያለሁ የሚል በሌሎች ደግሞ በይበልጥ ደግሞ ውስጥ ለውስጥ ደግሞ የሚያበረታቱት ሰዎች እንደነበሩ
መረጃዎች እየወጡ ነው። አሁን ከራሱም እየወጣ ነው። ሌላ ደግሞ መጽሐፍ ቅዱስም እኔ መጽሐፍ ቅዱስ ስዕል አስጠሉተኝ እንጨይቲ የምታመልክበት ኦርቶዶክስ ስዕል የምታመልክበት ኦርቶዶክስ ስለሆነች ይህን ጠልቼ ነው የወጣሁ አለ። አያችሁት? አለማወቁ አለመረዳቱ። እንጨይቲ ያለው ምንድነው? ስዕልስ ምንድነው? አሁን እኛ የምንመዝነው በመጽሐፍ ቅዱስ ነው። በመጽሐፍ ቅዱስ ነው፣ በኢንተርቭ አይደለም፣ በውሸት ሳይሆን ስለ ታቦትም የሚመዘነው በመጽሐፍ ቅዱስ ነው። ቅዱሳት ስዕላት የሚመዘኑት በመጽሐፍ ቅዱስ ነው። ቅዱሳን አባቶቻችን የሚመዘኑት በመጽሐፍ ቅዱስ ነው። ሐዋርያት፣ ሰማዕታት ሁሉ የሚመዘኑት በመጽሐፍ ቅዱስ ነው። ሁላችን የምንመዘነው በመጽሐፍ ቅዱስ ነው። መሰረታዊ መጽሐፍ ቅዱስ የሆነ ነገር መጽሐፍ ቅዱስ ያለውን አጣሙ የሚያስተላልፍ ከሆነ የመጽሐፍ ቅዱስ ጠላት ወይ ደግሞ መጽሐፍ ቅዱስ የማያውቅ ያልተማረ ደግሞ አልገባኝም ነው ማለት ያለበት። አላወቅኩም፣ አልተማርኩም፣ ምንም እውቀት የለኝም ነው ማለት ያለበት ነው እንጂ መጽሐፍ ቅዱስ ላይ ያለውን ቃል በማያውቀው ሲገልጸው ቆማጣ ካላሉት አውሬ ይፈተፍታል ይባላል። ሌባ ነው መባል ያለበት። ውሸተኛ ነው ማለት ነው ያለብን ነው እንጂ ማጋለጥ ስላለብን ነው በዚህ የመጣውና እስኪ ሰምተን እንመለስ። በሰሙኑ አንድ የእስልምና ተከታይ በጣም አሳስቦኝ ስከታተል ነው የሰነበትኩ ብሎ ነው የገለጸውና ስላንተ አሳስቦኝ በትግራይ የተደረገ ነገር በመቀሌ እስልምና ተቀበለ ሰምቼ አሳስቦኝ ስላንተ ስከታተል ነበር ብሎ ነው የጀመረና ደውሎ ኢንተርቪው አድርጎታል። በጣም በሚገርም ነገር ግን ይህን ልጅ ኦስማን ጁሃር የሚባል ግን ለኦርቶዶክስ ወይ ደግሞ በሰሜን ያሉ ኦርቶዶክሳውያን አካባቢዎችም እየጠቀሰ ጥላቻ ጭምር ያስተላለፈ ነውና ጥላቻስ ምን ያደርግለታል? እኛ እኮ እንደ ኢትዮጵያውያን አብረን የምንኖር ኦርቶዶክስና ሙስሊም፣ ኦርቶዶክስና ካቶሊክ፣ ኦርቶዶክስና ፕሮቴስታንት አብረው የሚኖርባት አንዲት ሀገር ነው ያለችን። እያንዳንዱ ነገር መቼም ከሚያለያየን አብረን የምንኖርበት ነው የሚበልጠውና ለምንድን ነው በዚህ አይነትስ ጥላቻ አስፈለገው? ይህን ኦስማን ጁሃር የተባለው ወደ ሰሙኑ እስልምና የተቀበለው አብደላ ገብረ መድህን ቀጥታ ደውሎ ኢንተርቪው አድርጎታል። እስኪ አዳምጠን እንመለስና እያንዳንዷን ነገር እያየን ሐሳብ እንሰጥበታለን። ማጋለጥ አለብን። ውሸት ነው ማለት ያለብን፣ ያልሆነ ነገር አልሆነ ነው ማለት ያለብንና ያልሆነ ነገር ለህዝብ ያስተላልፈውን እስኪ አድምጠን እንመለስ። ሰላም አለይኩም ያ ጀማዓ። እስኪ ትግራይ ላይ ሰለመ እየተባለ ያለው ልጅ በውስጥ መስመር አሁን አውርቶኝ ነበርና እየደወልን ነው። እስኪ ሙሉ መረጃውን በአላህ ፍቃድ የምንሰማ ይሆናል ማለት ነው። ሄሎ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እስኪ ያለውን ነገር ያው እኔም አይታል አንድ ሁለት የሰራሁት ቪዲዮ አለ በደረሰኝ መረጃ ያክል ማለት ነው። ይህን ልጅ ሁለት ጊዜ ሰርቻለሁ እያለ ነው። ሁለት ጊዜ ስላንተ ሰርቻለሁ ምን ያክል እንደ ጓጓ ወይም ደግሞ ውስጥ ለውስጥ ተነጋግረው በምን ሰዓት መምጣት እንዳለበት እስልምና እንዴት መቀበል እንዳለበት እጁ እንዳለበት ሌሎቹም እንዳሉ ይገልጽልናል። ስለዚህ ሁለት ጊዜ ቪዲዮ ሰርቻለሁ አለ። ሁለት ጊዜ ቪዲዮ ሰርቻለሁ። አሁን ስለሱ እስልምና መቀበሉ አስደስቶት ሳይሆን ምንድነው የሚባለው? ጅብ ተጠግተህ አህያ ተጠግተህ ጅቡ ጋር የሚባል አሁን በዚህ ተጠግቶ ኦርቶዶክስን በኦርቶዶክሳውያን ላይ በኦርቶዶክስ ላይ ያልሆነ መርዛዊ ሐሳብ ለመግለጽ የተጠቀመበትን ለመግለጽ ነው እየተናገረውና እስኪ ይህን አንዴ አድምጠን እንመለሳለን። ግን ምንድነው የሚለው? ሁለት ጊዜ ቪዲዮ ሰርቻለሁ እስኪ ምንድነው ነገሩ ነው ብሎ እየጠየቀ ያለ እስኪ እንስማ። አዎ እዛ ነበር ወረዳ ቤተ ክህነት የሚሰራው። ኦኬ ከመስለምህ በፊት ማለት የሚገርማችሁ ነገር ይህን ምንድነው የሚለው? አዎ ወደ እስልምና ገብቻለሁ ግን እዛ ነበረ ምሰራው ወረዳ ቤተ ክህነት ነው የሚለው። የት ነው ወረዳ ቤተ ክህነት? ይህን ልጅ እስልምና የተቀበለ መቀሌ ነው የሚኖረው፣ መቀሌ ከተማ በትግራይ ክልል ማለት ነው። ይህን ወረዳ ቤተ ክህነት ነበረ ምሰራው። ውሸት፣ ወረዳ ቤተ ክህነት አይሰራም። ወረዳ ቤተ ክህነት ነበር ምሰራው ነው የሚለው። ያልሆነ ኢንፎርሜሽን ያስተላልፋል። እስኪ እውነት ከሆነ ወረዳ ቤተ ክህነት የሚሰራበትን ደብዳቤ ማውጣት ይችላል፣ ማቅረብ ይችላል። የቀጠረው አካልስ ማን ነው? የስራው ፊልድስ ምንድን ነው?
ወረዳ ቤተ ክህነት ሰራ ነበር የሚለው ውሸት ነው። ወረዳ ቤተ ክህነት አልሰራም። አጥቢያ ላይም ቅጥረኛ አልነበረም። ትክክለኛ መነኩሴም አልነበረም። አንደኛ እኔ እንዲያቀርብ የሚፈልገው ይህን ግለሰብ ወይ ደግሞ አብደላ ገብረ መድህን የተባለው መጀመሪያ መነኩሴ አይደለህም ነው፣ ዲያቆንም አይደለህም ነው፣ ቄስም አይደለህም፣ ቅስና የለህም ነው። ስለዚህ መነኩሴ ዲያቆን ካልከ ዲቁና የሰጠህን አካል ማን ነው? ቅስና የሰጠህ አካል ማን ነው? ምንኩስና የሰጠህ አካል ማን ነው? ቁምስና የሰጠህ አካል ማን ነው? ጥያቄ ነው። ሁለተኛ ወረዳ ቤተ ክህነት ነበር ምሰራው የመደበህ ማን ነው? የሥራ ፊልድህ ምንድነው? ደብዳቤህ ማሳየት ትችላለህ ወይ ነው? አልነበረም። ስለዚህ ለውሸት ውሸት ነው ብለን ማጋለጥ ይኖርብናል። ወረዳ ቤተ ክህነት ነበር እምሰራው ነው። ይህን ለመጠቀም ነው እንደዚህ እንደፈለጉት ታውቃላችሁ። መላ ኦርቶዶክሳውያን እንዴ ወረዳ ቤተ ክህነት ሚሰራ ራሱ ትልቅ ቆሞስና ከቆሞስና ወደ ጵጵስና ነውና ቆሞስ ትልቅ የቆሞስና ማዕረግ ያለው ለዛም ወረዳ ቤተ ክህነት ሚሰራ። ወረዳ ቤተ ክህነት ማለት አጥቢያዎቹ ሁሉ የሚመራ ማለት ነውና ወረዳ ቤተ ክህነት ሰራ ነበር አለ። ወረዳ ቤተ ክህነት እዞር ነበረ፣ ህዝብን አታልል ነበረ፣ ወረዳ ቤተ ክህነት አልያዘኝም አጭበረብር ነበረ ከሆነ ትክክል ነው እንጂ ወረዳ ቤተ ክህነት ሰራተኛም አልነበረም። የቤተ ክርስቲያን ሰራተኛ አገልጋይም አልነበረም። ዕውቀትም የለውም። ይኸው አለኝ ካለ መግባት ይችላል። እኛ መፈተን እንችላለን። አይ ሰራተኛ ነበርኩ ካለ ደግሞ ማስረጃ ማቅረብ ይችላል። እያንዳንዳችን የመነኮስንበት ገዳማችን አገልግሎታችን ማን እንዳመነኮሰን የአገልግሎታችን ደግሞ ደብዳቤ አለን። እያንዳንዳችን ቤተክርስቲያናችን ታውቀናለች፣ እኛም እናውቃታለን። ስለምናውቃት እናገለግላታለን ማለት ነው። ህዝባችንም ያውቀናል፣ እኛም ስለምናውቀው ህዝባችን እናገለግላለን። ትክክለኛ አገልግሎት እንደዚህ አይነት ነውና ማቅረብ የሚችል ከሆነ እንዲያቀርብልን በተለይ ሁላችሁ ይህን የምትሰሙ የት ገዳም እንደመነኮሰ፣ ዲቁና የት እንደተቀበለ፣ ቅስና የት እንደተቀበለ፣ ቁምስና የት እንደተቀበለ፣ ወረዳ ቤተ ክህነት ነበርኩ ያለ የት ወረዳ ነው የሰራው መግለጽ እንዲችል ይህን መጠየቅ አለባቸው። አለበለዚያ እንደዚህ አይነት በወረዳ ቤተ ክህነት የሚነግድ ከሆነ በህግም መጠየቅ ትችላላችሁ። ባይዘው በህግ መጠየቅ ህጋዊ ነውና በዚህ አይነት ማጭበርበር ለምን አስፈለገ ነው? ለምን አስፈለገ? ስለዚህ ይህን ጥያቄ ነው። እንቀጥል። እኔ የአቡበከር የዶክተር ዛኪር የአቡ ሃይደር ንጽጽር ሁሉ ጊዜ ነው የማየው። ኦኬ። እናም እና የሚገርማችሁ ነገር ይሄን ልቡ ቤተክርስቲያን ሳይሆን ኦርቶዶክስ ላይ ሳይሆን ገዳም ላይ ሳይሆን ይህን እኔ ሁሉ ጊዜ የምሰማው ነው ማለት አያችሁት። ይህን ኦርቶዶክስ እንዳልሆነ ሞኖክሴ እንዳልሆነ የሚያሳየን ምንድነው? አንደኛ እኔ የምሰማው ሁሉ ጊዜ መጽሐፍ ቅዱስ አይደለም የሚያነበው፣ ማሪሳቅ መጽሐፈ መነኮሳት አይደለም የሚያነበው፣ ወይም ደግሞ ሃይማኖተ አበው አይደለም የሚያነበው፣ መጽሐፍ ቅዱስ አይደለም፣ ገድለ ቅዱሳን አይደለም የሚያነበው፣ የቤተ ክርስቲያን ስርዓተ ገዳም አይደለም የሚያነበው። እኔ ሁሉ ጊዜ የማዳምጠው አላችሁ። እኔ ሁሉ ጊዜ የማዳምጠው በጣም የማረከኝ ሁሉ ጊዜ የማዳምጠው አንደኛ የአቡበከር፣ ሁለተኛ የዶክተር ዛኪር፣ ሶስተኛ የአቡ ሃይደር አዳምጣለሁ። ምን ንጽጽር ማለት ነው። ንጽጽር ማለት ደግሞ እነዚህ ደግሞ የሚሰሩት ደግሞ ኢየሱስ ክርስቶስ አምላክ አይደለም፣ ነብይ ነው፣ አምላክ አይደለም፣ ትክክለኛ ፈጣሪ አላህ ነው፣ ኢየሱስ መልእክተኛ ነው እያሉ የሚሰሩት የነሱን ሐሳብ የነሱን ትምህርት ማረከውኛል እያሉ መነኩሴ እንዳልሆነ እየገለጸላቸው፣ ኦርቶዶክስ እንዳልሆነ እየገለጸልን ነው። በጣም የሚያሳፍረው ማለት ነው። አንድ ይሄን እንዴት እንዲህ ይላል መነኩሴ ሆኖ ልትሉ ትችላላችሁ። በፍጹም መነኩሴ አይደለም፣ በፍጹም ምንኩስናም አልገባውም፣ ኦርቶዶክስነት አልገባም። ኦርቶዶክስነት ምን እንደሆነ ኦርቶዶክስ ማለት እኮ ኦርቶና ዶክስ የሚለው የግሪክ ቃል ሆኖ ግን ኦርቶ ማለት ቀጥተኛ እምነት ማለት ነው። ቀጥተኛ እምነት ያላወቀ ሰው ሁሉ ጊዜ የተደናበረ እየዋሸ እያጭበረበረ እንደሚኖር ነው እየነገረን ያለና እኔ ሁሉ ጊዜ የማዳምጠው ነው እያለው ያለ ለኦስማን ጁሃር ማለት ነው። ኢንተርቪው የሚያደርገው ኦስማን ጁሃር ነው። ኢንተርቪው የሚደረገው ደግሞ ራሱ መነኩሴ ነኝ ብሎ ቆሞስ አባ ኃይለ ሥላሴ ገብረ መድኅን ነኝ ሲል በትግራይ ሲያጭበረብር ነበረ፣ በመቀሌ ሲያጭበረብር የነበረ አባ አሁን ሰዓት ደግሞ ወደ እስልምና ገብቻለሁ ሶላት እንዲያመልጣችሁ እንድንሰግድ አብረን እያለ ባለፈው በራሱን እንደመሰከረው አባ አሁን ስሙ ደግሞ አብደላ ገብረ መድኅን ማለት ነው። አብደላ ብሎ የመጣ እሱ ነው። እኔ ሁሉ ጊዜ የማዳምጠው የሚገርምህ ነገር ሁሉ ጊዜ የማረከኝ ማዳምጠው የነ አቡበከር የነ ዶክተር ዛኪር
የነ አቡ ሃይደር እኔ እነዚህ ግለሰቦች አላውቃቸውም። እርሱ ስለጠቀሳቸው ነው እየሰራሁበት ያለው። ስለዚህ እነዚህ ሰዎች አላውቃቸውም፣ ክፎች ናቸው ደጎች አላውቃቸው። ግን እነዚህ ሰዎች ግን በውስጥም እንደሚያግዙት አንድ ሆነው እንደሚረዱት ነው እየተናገረ ያለ ማለት ነው። አሁን ማንም ሳያለፋልፈው ራሱን እየተለፋለፈ ያለና የእነዚህ ነው የማረከኝ ነው እያለ እናም ብዙ ጊዜ እዛ ስለማይ አሁን የኛ ሃይማኖት ከኔና ከእስልምና ሳየው ስዕል አለ። ስዕል ተስሎ እንጨት ታቦተ ብሎ እንጨቱን የፈጠረው አምላክ እሱን ሳላመልክ እንጨቱን ማምለኬ በቃ እሱን ነው ይገባል። ኦኬ፣ በጣም ጥሩ። ስለዚህ አንተ እሺ፣ በጣም የሚገርማችሁ ይሄን የነ ዶክተር ዛኪር ሁሉ ጊዜ ንጽጽር ስሰማ በጣም ትክክል እንዳልሆንኩ ተረዳኝ። እንጨት የፈጠረው እግዚአብሔር ነው። እንጨት የሚመለክበት ስፍራ እንጨት እያመለኩ ስዕል እያመለኩ ለምን እኖራለሁ ብዬ ከዛ በኋላ ወደ እስልምና ሄድኩ ነው የሚለው። ለቱ ስባት የሚገርማቸው ነገር ኦርቶዶክስ ተዋሕዶ ቤተክርስቲያን እንጨት አምልክ አታውቅም። እንጨት ለእንጀራ መጋገሪያ፣ እንጨት ለወጥ መስሪያ ታድርጓለች እንጂ እንጨት አምልክ አታውቅም። እንጨት እያለ ያለ እሱ ምንድነው? እንጨት እያመለከች የሚለው እንጨት ታቦት ነው። እንጨት እያለ ያለ እሱ እንጨት የሚለው ታቦት ነው። ታቦት ከተባረከ የእግዚአብሔር ቃል ከተቀረጸበት ከተጻፈበት በኋላ እንጨት አይባልም፣ ታቦት ነው የሚባለው። ታቦት የሚሰራው ከእጽ ነው። ከእጽ ደግሞ ታቦት ከተብሎ ከተሰየመ በኋላ ከተባረከ በኋላ የእግዚአብሔር ቃል 10 ቃላት በኦሪት ዘጸአት ምዕራፍ 20 ላይ ተጽፈው የምናገኛቸው የእግዚአብሔር ቃሎች የእግዚአብሔር ቃላት ከተጻፈበት በኋላ ታቦት ይባላል። ታቦት ማለት ማደሪያ ማለት ነው። የምን ማደሪያ? የጽላት ማደሪያ። ጽላት ማለት ደግሞ የእግዚአብሔር ቃል የተጻፈበት አልፋና ኦሜጋ የተጻፈበት ማለት ነው። ይሰግድ ሁሉ ብርክ ጉልበት ሁሉ ለኔ ይንበረከካል ብሎ እንደተገለጸው ጉልበታችን ሁሉ ለምን ይሰግዳል? የእግዚአብሔር ቃል ለተጻፈበት ነው የምንሰግድ። ታቦት ኦርቶዶክስ ተዋሕዶ ቤተክርስቲያን ታቦት ማምለክ አታውቅም ማለት ነው። ስዕላት ማምለክ አታውቅም ማለት ነው። ስለዚህ የስዕሉ ባለቤት እግዚአብሔርን ታመልከዋለች። በታቦት ላይ የተጻፈ ሕያው የሆነ ስሙ ታመልከዋለች፣ ትሰግዳለች፣ ትገዛለታለች እንጂ ታቦት እንጨት አምልክ የነበረ። ስለዚህ በሌላ ጣዖት ያመልክ እንደነበረ ነው እየነገረን ያለ እንጂ ኦርቶዶክስ ተዋሕዶ ቤተክርስቲያን ታቦት አምልካ አታውቅም። ይህን መጽሐፍ ቅዱስ አለማንበቡ በምን ይታወቃል መሰላችሁ? አንደኛ ታቦትን እንጨት እያለ ነው። ሁለተኛ ደግሞ ስዕልን አመልክ ነበረ፣ ታቦት አመልክ ነበር። በየትኛው ቤተክርስቲያን በየትኛው ኦርቶዶክስ ስንት አይነት ኦርቶዶክስ ነው የሚያውቀው ይህን ግለሰው ማለት ነው? እንጨት አመልክ ነበረ፣ ስዕል አመልክ ነበረ የሚለው ይህን ያላወቀ በእውነት እንጨት ሲለቅም የነበረ ካልሆነ በቀር እንጨትና ታቦት እንኳ ያለየ እጽና እንጨት ያለየ ምን እንደሆነ አለየም ማለት ነው። መስቀል የሚባለው ይህን መስቀል የሚሰራው ከእጽ ነው። መስቀል ተብሎ ከተባረከ በኋላ ግን መስቀል ይባላል እንጂ ይሄን ራሱ እንጨት አይባልም ማለት ነው። አለመማሩ ይህን ድንቁርና አለመማር በጣም ውርደት ነው። ያዋርዳል፣ በአደባባይ ነው ያዋርዳል። አንደኛ አለመማሩ የነ አቡበከር የነ ዶክተር ዛኪር የነ አቡ ሃይደር እከታተል ነበር። ሁሉ ጊዜ መከታተላቸው እነሱ ነው። ስለዚህ ራሱ ስላልተማረ የሰዎች ተከታይ ነበር እንጂ ራሱን ሌሎች ሊያስተምር ስለማይችል ማለት ነው። ስለዚህ ታቦትና ስዕል በመጽሐፍ ቅዱስ ሁላችሁ በተለይ አጠራጠር አድርጌ ነው የማስተላልፈው። ታቦትና ስዕል አመልክ ነበር ያለው። ታቦትና ስዕል ኦርቶዶክስ አምልክ አታውቅም። ታቦት ላይ ጽላት ላይ የተጻፈው የእግዚአብሔር ቃል ታመልኳለች። ኦርቶዶክስ የምታመልከው ታቦት ላይ ታቦት ማለት ማደሪያ ነው፣ አለማወቅ ነው። ታቦት ማለት ማደሪያ፣ ጽላት ማለት ደግሞ የእግዚአብሔር ቃል የተጻፈበት። የእግዚአብሔር ቃል ደግሞ እኛ የምናመልከው እግዚአብሔር ነው፣ የቃሉ ባለቤት እግዚአብሔር ነው እንጂ ታቦትም አይደለም የምናመልከውና ታቦት ማለት ማደሪያ ነው። ማደሪያና ጽላትና የእግዚአብሔር ቃል ያለየ ሰው ስለ ታቦት ወይ ደግሞ ስለ ስዕላት መናገር አይችልም። ለምን? እውቀትም ሊኖረው አይችልም ማለት ነው። ሁለተኛ ታቦትና ስዕል እንዲሰራ ያዘዘ እግዚአብሔር ነው። ኦሪት ዘጸአት ምዕራፍ 37 ቁጥር 1 እስከ ፍጻሜ ያለው ኦሪት ዘጸአት ምዕራፍ 25 ከቁጥር 9 እስከ ፍጻሜ ያለውን በደንብ ማንበብ ትችላላችሁ። እሱም ሌሎቹ በተለይ በእስልምና እምነትም ያላችሁ ይህን ተከታተላችሁ እውነትም እንደዚህ አዋርዶ ተናግሯቸው ከወጣ የምትሉ ይህን ማንበብ አለባችሁ ማለት ነው። ስለዚህ
ታቦትም መጽሐፍ ቅዱሳዊ ነው። ስዕላትም መጽሐፍ ቅዱሳዊ ናቸው። ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳት ስዕላት ቅዱስ እግዚአብሔር ያዘዘውን ስለሆነ መጽሐፍ ቅዱሳዊ ስለሆነ ቅዱሳት ስዕላት ይባላሉ ማለት ነው። ስለ ቅዱሳን የሚሳሉ ናቸው። ሁለተኛ ታቦት በመጽሐፍ ቅዱሳዊ ነው እንጂ ከመጽሐፍ ቅዱስ ውጪ አይደለም። ታቦትና ስዕላት በአንድ የምታገኟቸው ኦሪት ዘጸአት ምዕራፍ 37 ቁጥር 1 እስከ ፍጻሜ፣ ኦሪት ዘጸአት ምዕራፍ 25 ከቁጥር 9 እስከ ፍጻሜ። ይህን በደንብ አንብቡት። ስዕል መጽሐፍ ቅዱሳዊ እንደሆነ፣ ታቦት መጽሐፍ ቅዱሳዊ እንደሆነ በደንብ ማንበብ ትችላላችሁ። የኪሩቤል ክንፍ ስራ፣ የኪሩቤልን ስዕል ስራበት ብሎ ለሙሴ የተናገረው እግዚአብሔር ነው። ሌሎች ደግሞ ወርቅና መጋረጃውን ሁሉ እንዲያሳምሩት ደግሞ ወርቅ እንዲለብጡት ደግሞ ሁለት ደግሞ ሙሴን አዝዟቸዋል ማለት ነው። ኤልያብና ባስልኤል ይባላሉ ማለት ነው። ኤልያብና ባስልኤል ይባላሉ። ለታቦቱ ወርቅ የለበጡት መጋረጃውን ያሳምሩት እግዚአብሔር የሚመለክበት ስፍራ ያሳምሩት ደግሞ እነማን ይባላሉ? ኤልያብና ባስልኤል ይባላሉ ማለት ነው። ስለዚህ አሁን ቁጥርና ምዕራፍ የነገርኳችሁ በደንብ በየታችሁ ናችሁ እንድታነቡ። ታቦት መጽሐፍ ቅዱሳዊ እንደሆነ፣ ታቦት ማለት ማደሪያ፣ የምን ማደሪያ? የጽላት። ጽላትስ የእግዚአብሔር ቃል የተጻፈበት 10 ቃላት የተጻፉበት ነው ይህን ጽላት የሚባለው ማለት ነው። ስለዚህ ታቦት መጽሐፍ ቅዱሳዊ ነው። ማን ነው ታቦት እንዲሰራ ያዘዘው? እግዚአብሔር። ለማን? ለሙሴ ማለት ነው። ለሙሴ። ይህን ያላወቀ መነኩሴ እንዴት ሊባል ይችላል? ይህን ያላወቀ ቄስ እንዴት ቅስና ለው ሊባል ይችላል? ይህን ያላወቀ ካህን ምን ብሎስ ይቀድሳል ማለት ነው? ታቦት ያላወቀ፣ ታቦት ላይ ምን እንደሚሰዋ ያላወቀ ምን ተብሎስ ሊገለጽ ይችላል? እግዚአብሔር ከእንደዚህ አይነት አለማመንና አለማወቅ ይሰውረን ነው የምንለው ሁላችንና ይህን ብትከታተሉ መልካም ነው። እስቲ ሌላ እንቀጥል። ወደ እስልምና መጥተሃል። እስልምናን ተረድተህ ክርስትናን አውቀህ ወደ እስልምና መጥተሃል አይደለ እንዴ? አዎ። በጣም ጥሩ። አሁን ምንድነው ቲክቶክ ላይ የምንሰማው ጭምጭምታ መስለሙን ይስለም ግን ከሰለመ በኋላ እንደገና ሲያሳልም አግኝተን ነው የሚል ወሬም እየሰማሁኝ ነው። እንዴት ነው ይሄ ነገር? ውሸት ነው እሱ አሁን ውሸት አይደለም። ለምሳሌ መቆሚያውን ቀምተውታል። ባለፈው የመቀሌ ወጣቶች የማህበረ ቅድስት አርሴማ የሚባሉ ወጣቶች በጣም ጎበዞች ናቸው። እውነት ለመናገር የመቀሌ ወጣቶች ኦርቶዶክሳውያን መቆሚያውን ቀምተውታል። ከምንወዳቸው የእስልምና ህብረተሰብ እንዳታጣላን፣ ወይ እስልምና ምረጥ ወይ ኦርቶዶክስ ሁን፣ አንድ እግርህ እዛ አንድ እግርህ እዛ ሆነህ ግን እንደዚህ አይነት ድራማ አትስራብን። እኛም አንፈቅድም። በኦርቶዶክስነቱ የሚደራደር ማንም የለም። ለነሱም ጥሩ አይደለም፣ ለእስልምና ለአንተም ለኦርቶዶክሳውያን ጥሩ አይደለም። ስለዚህ በህዝብ ላይ የእምነት ግጭት እንድታመጣ አንፈቅድም ብለውታል። ከመቀሌ ሀገረ ስብከት ከወረዳ ሰራተኞች ከሚመለከታቸው አካላት በላይ የመቀሌ ወጣቶች እጅግ ኦርቶዶክሳውያን በእውነት ሊበረታቱ ይገባል። እኔ በጣም ሊበረታቱ ይገባል። እነዚህ አሁን እነሱ እሱ ለማስፈራራት አይደለም፣ ራሱ ነው መቋሚያ ይዞ ቀሚሱም የተለቀቁ ቪዲዮዎች እያንዳንዱ የመቀሌ ወጣቶች ያናገሩት በደንብ ገብታችሁ ማየት ትችላላችሁ። ስለዚህ ቀሚሱ የኦርቶዶክሳውያን የሚለብሱት ቀሚስ ኖርማል ቀሚስ ለብሰው ከላይ ደግሞ ሙስሊሞችን የሚደርቡት ደግሞ የሌላ ጃኬት ጀርቦ ጀለብያ አድርጎ ነው የወጣና ስለዚህ ምንድነው ልብሱ የኦርቶዶክስ እምነቱ የእስልምና መቆሚያውም ቅዱሳት ንዋየ ቅዱሳት ቤተክርስቲያን የምትገለገልባቸው ይዞ የወጣ በአደባባይ በይፋ ነው የተያዘውና ይቅርታ ብሎ ለወጣቶች ምንድነው ያላቸው? እኔ እኮ እመለሳለሁ ወደዚህ እምነት እመለሳለሁ አረብ ሀገር ደርሼ ለመምጣት ብዬ ነው እንጂ እመለሳለሁ ብሎ ነው ቃል የገባላቸው። ስለዚህ መቆሚያውን ተቀብለውታል። መቆሚያውን እንደተቀበሉት ገልጸዋል። እነሱም ያን ጊዜም ራሱ መስክረዋል ማለት ነው። ስለዚህ ውሸት አይደለም። ስለዚህ ይዘህ ወጥተሃል፣ መቆሚያ ይዘህ ወጥተሃል። የለበስከው ቀሚስ ሰማያዊ፣ ለዛውም ሰማያዊ ቀሚስ ለብሶት ይወጣ የኦርቶዶክሳውያን ቀሚስ ነው። የነሱ የእስላሞች የሚለብሱት ቀሚስ አይደለም። በተግባር ነው የተያዘው፣ በይፋ ነው የተያዘው። ስለዚህ የመቀሌ ወጣቶች ደግሞ እሱን ለማስፈራራት ሳይሆን መክረው እንዳታጣላን አብረን አንተ በፊት የምናውቅህ እዚህ ኦርቶዶክስ ነኝ እያልክ ብዙ ታታልል ነበረ። እንዲያም ብዙ ክሴታም አለብህ፣ ብዙ ታጨረብራለህ። ቤተ ክርስቲያንም ሌላ ብዙ ኢንፎርሜሽን እየመጣ ነው። ሳንጠይቅህ ነው እንደዚህ እምነት ቀይር ያለሁ ያልከውና ብዙ ለወደፊትም ልትጠየቅበት ትችላለህ። በሰራው
ድርጊት ልጠየቅ ትችላለህ። ግን ኦርቶዶክሳውያንና ሙስሊሞቹ ለማጣላት የምትሄድበት መንገድ ግን ጥሩ አይደለም። ስለዚህ ወይ እስልምና ከገባ የእስልምና ልብስ ለብሰ በእስልምና ህይወት ነው መሄድ ያለብህ ነው እንጂ ልብስህ የኦርቶዶክስ መቆሚያ ይዘህ መስቀልም ከዛ በኋላ እስልምና ተቀብለህ እያሳለምክ ብሎ ኢንፎርሜሽን ደርሶናልና ይህን አታድርግ ብሎ ነው የመከሩት። ይህን ደግሞ እሺ ብሎ እንደሄደ ሚዲያው ላይም አለ ድምፁ ማለት ነው። ውሸት ነው አለ። ውሸት እንዳልሆነ እውነት ነው እነሱን ያጋለጡት። ስለዚህ ላጋለጡት ወጣቶች ደግሞ እጅግ አድርገን እናመሰግናለን ማለት ነው። ስለዚህ አሁንም አንድ ያዝ ነው የምንለው ማለት ነው። ወደ እስልምና ዓለም ከገባ ድሮም ኦርቶዶክስ አይደለም፣ ግን ወደ እስልምና ዓለም ከገባ በእስልምና እምነት ነው መቀጠል ያለብህ፣ ውሸት ግን አይደለም። ልቀጥል እስኪ። ወደ ቤት ሂጄ ነበር ንብረቶች ላወጣ። ኦኬ። ከዛ ወደ ቤት ሲሄድ እዛ ተሽከርካሪዎቹ በሙሉ ተሰብስቦ አገኘኋቸው። ኦኬ። ወጣቶች ማለት ነው የትግራይ ወጣቶቹ እዛ ሃይማኖት እናውቃለን የሚሉ እኔ እንኳን አላውቃቸውም። ወረዳ ቤተ ክህነትም በጣም የሚገርም ነገር ደግሞ እነዚህን ወጣቶች ነው ሃይማኖት እናውቃለን የሚሉ ንብረቴ ከእስልምና ከተቀበልኩ በኋላ ወደ ቤቴ ሄድኩ። ከዛ ደግሞ ወደ ቤቴ የሄድኩበት ምክንያት ደግሞ ንብረቴ ላመጣ ነው። ከዛ ወጣቶች ተሰብስቦ መንገድ ላይ ጠበቁኝ። ሃይማኖት እናውቃለን የሚሉ ግን ሃይማኖት የሌላቸው ነው የሚላቸው። የሚገርም እኮ ነው። አንድ ሰው ሃይማኖት ለራሱ ሃይማኖት የሌለው እምነትን የቀየረ ሰው እምነታቸው ላልቀየሩ ኦርቶዶክሳውያን በዚህ መልክ ለመግለጽ ይህን ሽፋን ለመስጠት ነው እንጂ በደንብ እምነታቸው ሃይማኖታቸው ጠንቅቆ የሚያውቁ ብዙ ጠንካራ ወጣቶች አብያተ ክርስቲያናት የሚሮዱ ናቸውና እሱ ለምሳሌ እኔ መነኩሴ ነኝ፣ ቅስና አለኝ፣ መስቀል አለኝ ብሎ ከሚያታልለው በላይ እነሱ እምነታቸውን አውቀው ለአብያተ ክርስቲያናት ምእመናን የሚያገለግሉ ቤተክርስቲያን የሚያገለግሉ እግዚአብሔርን የሚያገለግሉ ጠንካራ ወጣቶች ናቸውና ማንም የሚያውቃቸው ነው። እምነት ሳይኖራቸው እምነት አለን ብለው መንገድ ላይ ጠበቁኝ ነው የሚለው። እስኪ እንስማው። ግን ውሸት ነው። ወረዳ ቤተ ክህነትም እነዚህ ወጣቶች አያውቃቸውም ነው የሚለው። መንግስትም አያውቃቸውም ነው የሚለው። ስለዚህ ማለት ወረዳ ቤተ ክህነትም የማያውቀው መንግስትም የማያውቀው መቼም ዜጋ የለም በኢትዮጵያ። አንዱ ውሸት ማለት ነው። አንደኛ ወረዳ ቤተ ክህነት አያውቃቸውም፣ መንግስትም አያውቃቸውም። በራስ ነው እያቃለለ ያለና ወጣቶችን መንግስትም ያውቃቸዋል፣ ወረዳ ቤተ ክህነትም ያውቃቸዋል። እያንዳንዱ የሰበካ ጉባኤ የሚከፍሉበት ሪሲቲ ያላቸው ሰበካ ጉባኤም ግማሹ በሰበካ ጉባኤ የሚያገለግሉ ትክክለኛ ኦርቶዶክሳውያን ወጣቶች ናቸው። ግማሾቹ በሰንበት ትምህርት ቤት በልዩ ልዩ የሚያገለግሉ የቤተ ክርስቲያን አካል የጀርባ አጥንት ናቸውና ቤተ ክርስቲያንም አታውቃቸውም፣ ወረዳም አያውቃቸውም፣ መንግስትም አያውቃቸውም ነው የሚለው። አንዳንዴ ደግሞ እንደ ፖለቲካም እየሞከረ ነው እዚህ ላይ። ስለዚህ ፍጹም ስህተት ነው። በቃ እምነት አንድ ሰው እምነት ከቀየረ ሌላ ነገር በቃ ምንም ብዙ ቃላት እኮ መናገር ምንም አያስፈልግም። በቃ እንዳልገባው እኔ ገባኝ እኮ እንዳልገባው አንደኛ ታቦት እንጨት ነው አለ። ስዕል ደግሞ ይመለካል፣ እንጨት ይመለካል በኦርቶዶክስ ብሎ ነውና ባይዘው ይሄን ትክክለኛ ማስረጃ ያለው በዚህም የሚያስከስስበት ነው። ይሄን ስም ማጥፋት በሚል ይሄንም የሚያስጠይቀው ነው። ስለዚህ ወጣቶች ግን ወረዳም ያውቃቸዋል፣ ቤተክርስቲያንም ታውቃቸዋለች፣ መንግስትም ያውቃቸዋል ማለት ነው። አንተ እንደሚያውቅህ እነሱም ያውቃቸዋል። እሺ እንቀጥል። እሺ ለምንድን ነው ወደ እስልምና የገባህ? ለምንድን ነው ወደ እስልምና የገባህ? ወደ እስልምና የገባ ምን አይነት ችግር እንደሚደርስበት ታውቅ የለ ወይ ብለው ነገሩኝ። እንደ ማስፈራሪያ ነገር ነው እንደዚህ የተጠቀሙ ነው የሚለው። እስቲ እንቀጥል። ደግሞ ኦስማን ጁሃር ደግሞ እናውቃለን እኮ ነው የሚለው። እስቲ እንቀጥል እናዳምጥ። እናውቃለን በትግራይ በሰሜኑ በጎጃም በባህር ዳር በጎንደር ሰዎች ሲሰልሙ የሚደርስባቸውን እንግልት እኮ በትግራይ በሰሜን በባህር ዳር በጎጃም በጎንደር ሰው ወደ የእስልምና ሃይማኖት ሲቀበል እኮ ምን ያክል ግፍ እንደሚደርስበት እኮ እናውቃለን ነው የሚለው። ይህን በትግራይ በሰሜን በባህር ዳር በጎጃም በጎንደር ነው የሚለውና ይህን ምንድነው የሰሜን አካባቢ ወይ ደግሞ ኦርቶዶክሳውያንን እንትኑ ታርጌት ያደረገ
የሰሜን ኦርቶዶክሳውያን የሰሜን አካባቢውን ኦርቶዶክሳውያን ታርጌት ያደረገ ውስጠ ወይራ እንዳለው ሌሎችም ብዙ እየተሳተፉበት እንደሆነ ነው እየገለጸው ያለው። እናውቃለን እኮ በሰሜን አለ አጠቃላይ ሰሜን በኩል ሁሉ ብዙዎች አሁን አንዳንዶቹ አይታቸው ከሆነ ሰሜን ለኢየሱስ የሚላሉ ፕሮቴስታንት ሰሜን ለኢየሱስ የሚላሉ። ይህን ደግሞ ምንድነው ያለ ሰሜን ለኢየሱስ መብራቁም ሰሜኑም ደቡቡም ሁሉ የኢየሱስ ነው። ዓለምም ሁሉ የኢየሱስ ነው። ፍጥረታት ሁሉ የፈጠራቸው ኢየሱስ ነውና ይሄን እናውቃለን እኮ አለ። ይሄን ደግሞ በሰሜን ምን ያክል ግፍ እንደሚደርስ በባህር ዳር በጎጃም በጎንደር ምን ያክል ግፍ እንደሚደርስ እስልምና እምነት የተቀበሉ ምን ያክል ችግር ግፍ እንደሚደርስባቸው እናውቃለን እኮ ነው የሚለው። እናውቃለን መጨረሻ እናሳጥረውና በደንብ በድምፁ በሌላ ታዳምጡታላችሁ። ምንድነው የሚለው? አሁን ግን ለህይወት አስጊ ነው እንዴት ነው ብሎ ጠይቆታል። በደንብ ለህይወት አስጊ ነው። አዎ ለህይወት በተለያየ ነገር ከእንደዛ ከሚመለከታቸው አካላት ነው ያለው። እንዲያም የትግራይ ጳጳሳትም ለማስፈራራት መጥተው ነበረ። ገንዘብ እንሰጣለን ብለው ነበር። ወጣቶቹም ሌሎችም ገንዘብ እንሰጣለን፣ በቃ የምትፈልገው ነገር ገንዘብ እንሰጣለን፣ ወደ እስልምና አትሄድ ብለው ነበረ። ምንድነው የሚያመለክተው? ይሄን የገንዘብ ፍላጎት እንዳለው ገንዘብና ገንዘብ ትኩረት ብቻ እንደሆነ ነው የሚናገረውና ገንዘብ እንሰጣለን ብለው ነበር። ማንም ሳይጠይቀው ነው ይሄን እየገለጸ ያለ። የትግራይ ጳጳሳትም መጥተው ገንዘብ እንሰጣለን ብለው ነበር። ሌላ የጸጥታ አካላት ሌሎችም መጥተው እንደነበረ ነው መጥተው ነበር ነው፣ ግን አልመጡም። ውሸት ነው። እንደዚህ አይነት ያንዳንዱ ከሚናገራቸው ውሸቶች ሁሉ ሲጋለጥ ባዶ ናቸው፣ ምንም የላቸው። የትግራይ ጳጳሳትም መጥተው ነበረ። ከዛ ወይ ገንዘብ እንሰጣለን አንዳንድ ምስጢር የቤተክርስቲያናችን ምስጢርም እንዳታወጣ ብለውኛል። ምን ያለ ቤተክርስቲያን እኮ ሌላ ምስጢር የላትም። ቤተክርስቲያን ከመጽሐፍ ቅዱስ የወጣ ምስጢር የላትም። ከመጽሐፍ ቅዱስ የወጣ ምስጢር የላትም። ቤተክርስቲያን የምታገለግለው ቤተክርስቲያን ቤተክርስቲያን ሁሉ ጊዜ የምታቀርበው ማስረጃዋ መጽሐፍ ቅዱሳዊ ነውና መጽሐፍ ቅዱስ ዳዊት ደግሞ እንደማታውቅ እንዳልተረዳ ደግሞ ነግሮናል ማለት ነው። ስለዚህ ቤት ምስጢር እንዳታወጣ ገንዘብ እንሰጣለን ብለውኛል። አይ አላወጣም አልኳቸው። ነገሩ ግን የነሱ ምስጢርም ብዙ የያዝኩት ስላለ እንደዚህ ምትሉኝ ከሆነ ምስጢር አወጣለሁ ስላቸው አይ በቃ ምስጢር እንዳታወጣ ግን ችግር የለውም ብለውኛል። የትግራይ ጳጳሳት ነው ይውሸት አላሉትም። እንደዚህ አይነት ያለ ካለ ለምን በቪዲዮ በትክክለኛ ነገር አታቀርብም ነው። ያልሆነ ነገር ግን ሆነ ብሎ ማቅረብ ግን ውሸት ነው። የቤተክርስቲያን ስም ማጥፋት፣ የአባቶች ስም ማጥፋት፣ የማህበረ ምእመናን ስም ማጥፋት፣ የቤተክርስቲያን አምልኮት ስም ማጥፋት ውሸት ነው። በማታውቀው ነገር መቀባጠር ውሸት ይባላል። አንደኛ ደግሞ ውርደት ነው። ራስህን የምትጋለጥበት የምትዋረድበት ነውና በዚህ እሱም ይሰማል ያዳምጠዋል ብዬ አምናለሁ። ሌላ ምንድነው የሚለው? ገንዘብ እንሰጣለን ብለው ነበር። ገንዘብ እንሰጣለን። አይ እኔ ችግር የለም ምስጢር አላወጣም አልኳቸው። ግን ቀስ ብዬ ግን ምስጢር ብዙም አውቀው ምስጢር ስላለ አወጣለሁ። ታዲያ ብዙዎች እንዲሰልሙም ስለምፈልግ ምስጢር አወጣለሁ ነው። ብዙዎች እንዲሰልሙ ወደ እስልምና እንደሚመጡ ስለምፈልግ ባይዘው በትግርኛ ቋንቋም ስለሚችል ህዝቡን እያታለለ ብዙ እንደቆየ ነው የተረዳሁት እኔ ማለት ነው። አሁን ግን ሙስሊሞቹ ቤትም ገብተህ በእስልምና ቤት ገብቶም እንደዛ ያጭበረብራል ብዬ አላስብም። ለምን ብትሉኝ አረብኛ አጥንቶ አረብኛ እስኪያጠና ብዙ ዘመን ይፈጅበታል ማለት ነው። ስለዚህ እነሱን መስሎ ሙስሊሞችን ለማታለል ብዙ ጊዜ እንደዚህ አይነት ይጠቀማል ብዬ አላስብም ማለት ነው። ምናልባት ግን ነገ ምን አለበሉኝ ነገ ወይ ወደ ኦርቶዶክስነት ይመለሳል። ቋሚ ትክክለኛ እምነት የጸና ስለሌለው ወደ ኦርቶዶክስነት ወይ ይመለሳል ወይ ፕሮቴስታንት ይሆናል ወይ ሌላ እምነት ይሆናል ማለት ነው። ስለዚህ ምንድነው ተለዋዋጭ እምነት ያለው ሰው ወይ ደግሞ ተቀያያሪ እምነት ያለው ሰው ሁሉ ጊዜ በአንድ ቦታ ላይ አይጸናም ነው። ስለዚህ በይበልጥ ደግሞ እንደዚህ አይነት ሰዎች ሆናችሁ ኦርቶዶክስ ያለ ስሟን የምትሰጡ ኦርቶዶክስ የማታመልከውን ታመልካለች፣ ስዕላት ሳታመልክ ታመልካለች፣ እንጨት ታመልካለች የምትሉ መጽሐፍ ቅዱስ አለማንበባችሁ እውቀት አለመኖራችሁ በመጽሐፍ ቅዱስ አለመታነጻችሁን ያሳያል፣ ቁልጭ ብሎ ያሳያልና መጽሐፍ ቅዱስ ብታነቡ እምነት ቢኖራችሁ ባትዋሹ ለእንጀራ ብላችሁ ሆዳችሁ ባትሸጡ ህሊናችሁ ባትሸጡ ሐዋርያው ቅዱስ ጳውሎስ እንዳለው ሆዳቸው አምላካቸው። አንድ ሰው ለሆድ ከተገዛ ሁሉ ጊዜ ለሆድ ከተገዛ ሰው ምን ይለኛል እግዚአብሔር ይፈርድብኛል አይልም። እንደፈለገ ይዋሻል፣ ያለ ልክ ይዋሻል። ሆዳቸው አምላካቸው፣ ኖራቸው በክብራቸው ክብራቸው
በነውራቸው ላይ ነው ብለው ሐዋርያው ቅዱስ ጳውሎስ እንደገለጸው ሁሉ ጊዜ ለገንዘብ የሚያስብ ሰው ለገንዘብ የተገዛ ሰው ሁሉ ጊዜ የገበያ ስለሆነ ገበያ ወዳገኘበት እምነቱ እየቀየረ ይኖራል ማለት ነውና ሁላችሁ መላ ኦርቶዶክሳውያን በሀገር ውስጥና በውጭ ዓለም ሆናችሁ የምትከታተሉ ኦርቶዶክሳውያን ይሄን ያስተላለፈው ኢንተርቪው የተደረገው ታርጌት ቦታዎችን እየጠቀሰ ኦርቶዶክሳውያንና አካባቢዎች ለእስልምና ጥላቻ እንዳላቸው በፍጹም ውሸት ነው። ይሄን ጥላቻ እንዳላቸው የእስልምና ጠላት እንደሆኑ አድርጎ የተቀበለው ሲጀመር እስልምና የተቀበለ መጀመሪያ እኮ ስሙ በሰሜን ብሎ የጠቀሰው እኮ በትግራይ ክልል እኮ ነው። ለመጀመሪያ ጊዜ እስልምና ለመጀመሪያ ጊዜ ተቀብሎ የእስልምና አማኞች ያስተናገደ እኮ በትግራይ አካባቢ ነውና ይሄን ያልሆነ ታሪክን አለማንበብ መጻሕፍትን አለማንበብ ነው ያ ኦስማን ጁሃር ብሎ አካባቢ ታርጌት አድርጎ ኦርቶዶክሳውያን ጥላቻ ላይ የነዛው ታሪክን አለማንበብ የአካባቢ ውለታ አለማወቅ ነው የተናገረው። ያኛው ግን ሙሉ በሙሉ ውሸት ነውና ለእንጀራ ለመኖር ብሎ የገለጸው ውሸት እንደሆነ ልታውቁ ልትረዱ ይገባል። ይሄን ግን በዚህ ግን ለእግረ መንገድ ግን ለሱና ለሱ መሰሎች ግን ስዕላት ጣዖት ናቸው፣ ስዕላት ኦርቶዶክሳውያን ያመልካሉ ወይ ደግሞ ኦርቶዶክሳውያን እንጨት ያመልካሉ የሚል ግን በመጽሐፍ ቅዱሳዊ ማስረጃና ለመነጋገር የሚፈልግ እኔ ጋር መምጣት ይችላል። በዚህ ጥሪ ለማስተላለፍ እፈልጋለሁ። እሱም እንጨት ያመልካሉ፣ ስዕላት ያመልካሉ ደብሮኝ የወጣው ያለውም እኔ ጋር እንዲመጣና በመጽሐፍ ቅዱሳዊ በትክክለኛ ነገር ስዕላት ኦርቶዶክሳውያን እንደማታመልክ እንጨት እንደማታመልክ ኦርቶዶክስ ቁልጭ አድርጌ በመጽሐፍ ቅዱስ አስረዳዋለሁ። አለበለዚያ ግን መዋሸት ግን ክልክል ነው። አንድ አባት ነበሩ። አንድ ልንገራችሁና ለአንድ ልጅ ምን አሉት? ልጄ ያሉት አቤት አዲስ ውሸት ላስተምርህ ና ውሸት ላስተምርህ አሉት ይባላል። ና ውሸት ላስተምርህ አሉት። ልጁም ቀረብ አለና እሺ ብሎ ሊማር ቀረበ ይላሉ። ይሄን ታሪክ ነው። ከዛ ሰማዩ ይታያል አሉት ይባላል። አዎ የሆነ ሰው በሬዎች ይዞ የሚሄድ ይታያል? አዎ ይታየኛል አለ። በሬዎች ሲያሙሩ አለ ልጁ በጣም ለውሸት ከመቋመጥ የተነሳ በሬዎች ይታያሉ። በሬዎች ደግሞ አውድማ ላይ እህል እያስከሄደ ነው ብለው ነገሩት። እያስከሄደ ነው እህል እያስከሄደ ነው ያለና አውድማ ላይ በሬዎች ይታያል። አው በስማ ብሎ ከዛ ገለባ ገባብኛል፣ አይኑ ላይ ገለባ ገባብኛል። አሁን እኔና አባትህ ብዙ ዘመን ዋሽተናል፣ ግን ያንተ ውሸት ይለያል አሉት ይባላል። እኔና አባትህ ብዙ ጊዜ ዋሽተናል፣ ያንተ ውሸት ግን ይለያል አሉት ይባላልና የዚህ የአብደላ ገብረ መድህንም በእውነት ውሸቱ ብዙ ሲዋሹ ሰዎች እንሰማለን። የዚህ ደግሞ ገና ውሃ ያልነካው በእውነት በጣም ልክ የሌለው ቀንድ ያወጣ ውሸት መሆኑን ስላየሁ ነው ለዚህ ምሳሌ ያመጣሁትና፣ ስለዚህ ውሸት ኃጢአት ነው። ያላየኸው አይቻለሁ፣ ያልሰማው ሰምቻለሁ፣ ያልኖርክበት ህይወት ኑር ያለው ማለት ውሸት ኃጢአትም ጭምር ነውና ኃጢአት መፍራት ያስፈልጋል፣ ወደ እግዚአብሔር መቅረት ያስፈልጋል። በመጨረሻው ግን እግዚአብሔር አምላክ ከወደቀበት እግዚአብሔር አንስቶ ወደ ንስሐ ህይወት መልሶ ወደ ጥንታዊት ኦርቶዶክስ ተዋህዶ ቤተክርስቲያን እንዲመልሰው ሁላችን እንጸልያለን። እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለመስቀሉ ክቡር አሜን። ይቆየን።